የቤት ባለቤት እናደርጋለን በሚል ህዝብን የሚያታልሉ አካላት ላይ የተወሰደ ስላለው እርምጃ አዲስ መረጃ ተሰምቷል። ባንኩ በኢንሹራንስ ኩባንያዎች ላይ ጥሎት የነበረውን አስገዳጅ መመሪያ መሻሩ ተነግሯል። በመዲናዋ በበዓል ስም የዋጋ ጭማሪ የሚያደርጉ አካላት ላይ እርምጃ እንደሚወሰድ ተገልጿል። በተያያዘ ጉዳይ ለገና በዓል ከግማሽ ሚሊዮን በላይ የቁም እንስሳት ለገበያ እንደሚቀርቡ ተሰምተዋል። የብቃት ማረጋገጫ ፈቃዳቸውን በወቅቱ የማያድሱ የጤናና የምግብ ተቋማት በተመለከተ የተሰማው ጥብቅ መረጃና ሌሎች ወቅታዊ መረጃዎችን ይዘናል። አብራችሁን በመቆየት እንድትከታተሉን እንጋብዛለን። ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን፣ የታህሳስ 23 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ዝርዝር መረጃዎች እንለፍ። የገና ስጦታ ከዲኤምሲ ሪል ስቴት የህልሞን ቤት በ10 በመቶ ቅድመ ክፍያ ብቻ። እንኳን ለገና በዓል በሰላም አደረሳችሁ። ዲኤምሲ ሪል ስቴት ውብና ነፋሻማ በሆነችው ለቡ መብራት ዘመናዊ የመኖሪያ መንደር እንዲሁም የንግድ ሱቆችን ይዞላችሁ ቀርበዋል። ከስቱዲዮ እስከ ባለ 4 መኝታ። የሚገርመው ደግሞ 30 በመቶ ልዩ ቅናሽና 60 በመቶ የባንክ ብድር የተመቻቸላቸው የመኖሪያ መንደራችን በውስጡ 5 የመዋኛ ገንዳዎች፣ ጂምና ስፓ፣ የልጆች መጫወቻ ስፍራ፣ በቂ ከርሰ ምድር ውሃ፣ 24 ሰዓት ዝግጁ የሆነ ጄኔሬተር፣ 4 የሰውና 1 የዕቃ ማጓጓዣ ሊፍት እንዲሁም የኤሌክትሪክ መኪና ቻርጅ ማድረጊያ ያለው ግዙፍ መንደር ነው። ልብ ይበሉ፣ በአጭር ጊዜ የዋጋ ጭማሪ ስለሚደረግ ፈጥነው ተጠቃሚነቶን ያረጋግጡ። ለበለጠ መረጃ በ0910 40 30 00 አሊያም ደግሞ በ0913 73 99 83 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታዎ እዚህ ይጀምራል። የብቃት ማረጋገጫ ፈቃዳቸውን በወቅቱ የማያድሱ የጤናና የምግብ ተቋማት እንደተሰረዙ ይቆጠራል ተባለ። የአዲስ አበባ ከተማ የምግብና መድኃኒት ባለስልጣን የብቃት ማረጋገጫ ፈቃድ እድሳት በተቀመጠው የጊዜ ገደብ ውስጥ ያላከናወኑ የጤናና የምግብ ተቋማት አገልግሎታቸው በሕግ ፊት እንደተሰረዘ እንደሚቆጠርና ጥብቅ እርምጃ እንደሚወሰድባቸው አስጠንቅቋል። የባለስልጣኑ የብቃት ዘርፍ ምክትል ስራ አስኪያጅ ወይዘሮ ትዕግስት በዳዳ እንደገለጹት ተቋማቱ የህዝብን ደህንነት በጠበቀ መልኩ የጥራት ስታንዳርዶችን አሟልተው እየሰሩ መሆኑን ለማረጋገጥ ዓመታዊ የፍቃድ እድሳት ማድረግ ግዴታቸው ነው ብለዋል። ባለስልጣኑ የጤና ተቋማት በመደበኛና በቅጣት ፍቃድ የሚያድሱበት ጊዜ እስከ መስከረም 30 ብቻ የነበረ መሆኑን የገለጸ ሲሆን በዚህም ጊዜ ፍቃዳቸውን ያላሳደሱ ተቋማት ፍቃዳቸው እንደተሰረዘ ይቆጠራል ብለዋል። የምግብና ጤና ነክ ተቋማት ደግሞ እስከ ታህሳስ 30 መደበኛ እድሳት፣ እስከ ጥር 30 ደግሞ በቅጣት እንዲያድሱ እንደተፈቀደላቸው ባለስልጣኑ አስታውቀዋል። ባለስልጣኑ አገልግሎቱን ከሰው ንክኪ ነጻ ለማድረግና ብልሹ አሰራሮችን ለመከላከል የዲጂታል ቴክኖሎጂን በስፋት ተግባራዊ ያደረገ እንደሚገኝም የገለጸ ሲሆን በተለይም የጤና ባለሙያዎች የእድሳት ሂደት አሁን ላይ ሙሉ በሙሉ በኦንላይን እየተከናወነ መሆኑን ወይዘሮ ትዕግስት ጠቁመዋል። ባለስልጣኑ በበጀት ዓመቱ 14475 ተቋማትን ለመቆጣጠር አቅዶ እየሰራ ሲሆን የሰው ኃይልና የቁሳቁስ ስታንዳርድ በማያሟሉ ተቋማት ላይ የማያዳግም እርምጃ እንደሚወስድ የገለጸ ሲሆን ህብረተሰቡም ህገ ወጥ አሰራሮችን ሲመለከት በነጻ የስልክ መስመር 8868 በመደወል ጥቆማ እንዲሰጥ ጥሪውን አቅርቧል። የሀብት ምዝገባ ያላደረጉ የመንግስት ተሿሚዎች ጉዳይ ለምርመራ ወደ ፍትህ አካላት መመራቱ ተገለጸ። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ሀብታቸውን ሳያስመዘግቡ የቀሩ የመንግስት ተሿሚዎችን ጉዳይ ለምርመራ ወደ ፍትህ አካላት መላኩን አስታውቀዋል። ኮሚሽኑ አሰራሮችን ወደ ዲጂታል መቀየር ብቻውን ሙስናን ለመከላከል ዋስትና እንደማይሆንም ገልጿል። የኮሚሽኑ የሙስና መከላከል ጥናት መሪ ስራ አስፈጻሚ አቶ ገዛኸኝ ጋሻው እንደገለጹት ተቋሙ በየጊዜው የመንግስት ተሿሚዎችን፣ የህዝብ ተመራጮችንና የሚመለከታቸውን የመንግስት ሰራተኞች ሀብት የመመዝገብና ትክክለኛነቱን የማጣራት ስራ እንደሚያከናውን ገልጸዋል። በዚህም ሂደት ሀብታቸውን ያላስመዘገቡ ተሿሚዎች መገኘታቸው ተረጋግጧል ያሉ ሲሆን እነዚህ ግለሰቦች በህግ እንዲጠየቁ ጉዳያቸው ለፍትህ አካላት መተላለፉን ገልጸዋል። የሀብት ምዝገባ ሙስናን አስቀድሞ ለመከላከል ከሚከናወኑ ቁልፍ ተግባራት አንዱ መሆኑም ተመላክተዋል። ኮሚሽኑ ቅድመ ሙስናን ለመከላከል ጥናቶችን በማካሄድ ረገድ ባከናወነው ስራ በአገር አቀፍ ደረጃ 49.8 ሚሊዮን ካሬ ሜትር መሬት ከምዝበራ ማዳን መቻሉን አስታውቀዋል። ከዚህ ባሻገር የሙስና ስጋትን ለመቀነስ የአሰራር ስርዓቶችን ከሰው ንክኪ ነጻ ወደሆነ የኦንላይን አሰራር መቀየር እንደ መፍትሄ ቢቀመጥም ተግዳሮቶች እንዳሉም ተጠቁመዋል። የሰዎች አመለካከት አብሮ ካልተቀየረ በቴክኖሎጂ ብቻ ለውጥ ማምጣት አዳጋጅ መሆኑም ተገልጿል። እንደ ማሳያም በአንድ የመንግስት መስሪያ ቤት በኤሌክትሮኒክ የግዥ ስርዓት ላይ ብልሹ አሰራር መቀጠሉ እንደተደረሰበትም ኮሚሽኑ አስታውቀዋል። ከዚህ ባሻገር ኮሚሽኑ ባደረገው ጥናት መሰረት በ408 የመንግስት ተቋማት የአገልግሎት አሰጣጥ ላይ ችግሮች እንዳሉ ተለይቷል ያለ ሲሆን እንደ ትራንስፓረንሲ ኢንተርናሽናል የ2024 መረጃ ደግሞ ኢትዮጵያ በሙስና መከላከል ረገድ ከ137 ሀገራት 99ኛ ደረጃ ላይ ትገኛለች።
የመብት ጥያቄዎች በሕግ ጥላ ስር ብቻ ሊስተናገዱ ይገባል ተባለ። ይህ የተባለው የፍትህ ሚኒስተር ሀና አርአያ ስላሴ በህዝብ ተወካዮች ምክር ቤት 7ኛው መደበኛ ስብሰባ ላይ በመገኘት የሕግ የበላይነትንና የፍትህ ተደራሽነትን በተመለከተ ከአባላቱ ለቀረቡላቸው ጥያቄዎች ዝርዝር ማብራሪያ በሰጡበት ወቅት ነው። ሚኒስትሯ በማብራሪያቸው ማንኛውንም አካል የሚያነሳቸው የዲሞክራሲያዊና ሰብአዊ መብት ጥያቄዎች ሕገ መንግስታዊ ስርዓቱና የሀገሪቱን ሕጎች የተከተለ መሆን እንዳለባቸው በጥብቅ አሳስበዋል። ከሕግ ማዕቀፍ ውጭ የሚደረጉ እንቅስቃሴዎች በየደረጃው ጥያቄነትን የሚያስከትሉ እንደሆኑ ሚኒስትሩ አስገንዝበዋል። ሚኒስትሩ አክለው የፍትህ ስርዓቱን ለማዘመንና ግልጽነትን የሰፈነበት አሰራር ለመዘርጋት ሰፊ የሪፎርም ስራዎች እየተከናወኑ መሆኑን የገለጹ ሲሆን በተለይም በህዝብ ስም የሚፈጸሙ ወንጀሎችን የመከላከል፣ ጥፋተኞችን ለህግ የማቅረብ እንዲሁም የፍትህ አገልግሎትን ለዜጎች ይበልጥ ተደራሽ የማድረግ ተግባራት በትኩረት እየተከናወኑ መሆናቸውን አብራርተዋል። በተጨማሪም የፍትህ አሰጣጥ ሂደትን በተመለከተ ከአባላቱ ለተነሱ ጥያቄዎች በሰጡት ምላሽ የወንጀል ጉዳዮች እንደ ባህሪያቸው ዝርዝር ማጣራትና ጥንቃቄ የተሞላበት ምርመራ የሚፈልጉ በመሆናቸው የተወሰነ ጊዜ ሊወስዱ እንደሚችሉ ጠቁመዋል። በመሆኑም ጉዳዮች በጥራት ተጣርተው ተገቢውን ምላሽ እንዲያገኙ በትዕግስት መጠበቅ አስፈላጊ መሆኑን አስረድተዋል። የኤክሳይዝ ታክስ ግዴታቸውን ባልተወጡ አምራቾች ላይ የማሸግና ፍቃድ የመሰረዝ እርምጃ ሊወሰድ ነው ተባለ። የኤክሳይዝ ታክስ የሚከፈልባቸውን ምርቶች የሚያመርቱና የታክስ ግዴታቸውን ባልተወጡ ድርጅቶች ላይ የማምረቻ ቦታን ማሸግ፣ ፍቃድ ማገድና መሰረዝን የሚያካትት አዲስ የአሰራር ማኑዋል ስራ ላይ መዋሉ ተገልጿል። የአዲስ መመሪያ የተዘጋጀው በኤክሳይዝ ታክስ አዋጅ ቁጥር 1186/2012 አንቀጽ 20ና 21 እንዲሁም በታክስ አስተዳደር አዋጁ በተሰጠው ውክልና መነሻ በማድረግ መሆኑን ያስታወቀው የገቢዎች ሚኒስቴር ማኑዋሉ በተለይም የታክስ ህግጋትን ተከትለው በማይሰሩ አምራች ድርጅቶች ላይ የሚወሰዱ አስተዳደራዊ እርምጃዎችን በዝርዝር ማስቀመጡ ገልጿል። በወጣው አዲስ የአሰራር ማኑዋል መሰረት የታክስ ግዴታቸውን በማይወጡ አምራቾች ላይ ህግ ተላላፊ ድርጅቶች ማምረቻ ግቢዎቻቸው ለጊዜው እንዲታሸጉ ይደረጋል የተባለ ሲሆን በተጨማሪም እንደ ጥፋቱ ክብደት የንግድ ፍቃድ ማገድ ወይንም ሙሉ በሙሉ የመሰረዝ እርምጃ ይተገበራል ተብሏል። ባለስልጣኑ እንዳስታወቀው ይህ የአሰራር ማኑዋል ከህግ አገልግሎት ዳይሬክቶሬትና ከቅርንጫፍ ጽህፈት ቤቶች የተገኙ ግብአቶችን በማካተት በ13 ገጾች ተዘጋጅቶ ይጠናቀቀ ሲሆን ማኑዋሉ በሁሉም የቅርንጫፍ ጽህፈት ቤቶች ስራ ላይ እንዲውልም ተላልፈዋል። በተጨማሪም የሚመለከታቸው የስራ ክፍሎችና ሰራተኞች አስፈላጊውን ድጋፍና ክትትል እንዲያደርጉ መመሪያ ተሰጥቷል። ይህ እርምጃ የመንግስትን የታክስ ገቢ በአግባቡ ለመሰብሰብና በታክስ አከፋፈል ሂደት ላይ ግልጽነትና ተጠያቂነት ለማስፈን ከፍተኛ ሚና እንደሚኖረውም ታምኖበታል። አምራች ፋብሪካዎችም ይህንን አዲስ አሰራር አውቀው የታክስ ግዴታቸውን በወቅቱ እንዲወጡ ሚኒስቴር መስሪያ ቤቱ ጥሪ አቅርበዋል። በመዲናዋ ለገና በዓል ከግማሽ ሚሊዮን በላይ የቁም እንስሳት ለገበያ እንደሚቀርቡ ተገለጸ። የአዲስ አበባ ከተማ አስተዳደር የዘንድሮውን የገና በዓል ግብይት የተረጋጋና ተደራሽ ለማድረግ ከ574 ሺህ በላይ የቁም እንስሳትን ጨምሮ ሰፊ የፍጆታ ምርቶችን ለገበያ ማቅረቡ አስታውቀዋል። የከተማ አስተዳደሩ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ እንደገለጹት በበዓል ወቅት የሚታየውን ከፍተኛ የሸማች ፍላጎት ለማሟላት በምክትል ከንቲባው የሚመራ ግብረ ኃይል ተቋቁሞ ሰፊ ዝግጅት ሲደረግ ቆይቷል ብለዋል። በዚህ መሰረት የግብርናና የፋብሪካ ምርቶች በመደበኛ የገበያ ማዕከላት በቅዳሜና እሁድ ገበያዎች እንዲሁም በልዩ የገና ባዛሮች በተመጣጣኝ ዋጋ እንዲቀርቡ መደረጉን ገልጸዋል። ቢሮ ይፋ ባደረገው መረጃ መሰረት ለበዓሉ 279620 የዳልጋ ከብት እንዲሁም 294620 በግና ፍየል በአምስቱም የገበያ በሮች ወደ መዲናዋ እየገቡ ይገኛሉ ተብሏል። በተጨማሪም 633400 ዶሮዎችና 15 ሚሊዮን እንቁላል ለሸማቹ ቀርቧል የተባለ ሲሆን 9294 ኩንታል የሰብል ምርቶችና 416205 ኩንታል የአትክልትና ፍራፍሬ ውጤቶች ለህብረተሰቡ ተደራሽ የሆኑ ነው ተብሏል። ኃላፊዋ አክለውም በበዓል ሰሞን የሚስተዋሉ ህገወጥ የንግድ እንቅስቃሴዎችን ለመግታት ከከተማ እስከ ወረዳ የተዋቀረ የቴክኒክ ኮሚቴ ስምሪት መውሰዱን ገልጸዋል። ኮሚቴው ሰው ሰራሽ የፍላጎትና አቅርቦት እጥረት እንዳይፈጠር መጋዘኖችን ከመፈተሽ ባለፈ በስጋ ቤቶችና በተለያዩ ሱቆች ላይ የሚዛን ትክክለኛነትና የደረሰኝ ግብይት መኖሩን የማረጋገጥ ጥብቅ ቁጥጥር ያደርጋልም ተብሏል። በመጨረሻም የከተማ አስተዳደሩ የገበያ ስርዓቱን ለማረጋገጥ በሚያደርገው ጥረት ውስጥ ህብረተሰቡ ህገወጥ ድርጊቶችን በመጠቆም እንዲተባበር ጥሪ ቀርበዋል። የቤት ባለቤት እናደርጋለን በሚል ህዝብን በሚያታልሉ አካላት ላይ እርምጃ እየተወሰደ ነው ተባለ። የዜጎችን የቤት ባለቤት የመሆን ህልም መነገጃ በማድረግ በቢሊዮን የሚቆጠር ገንዘብ ሰብስበው የሚሰወሩ የሪል ስቴት አልሚዎችና ግለሰቦች ላይ መንግስት ጥብቅ የወንጀል ተጠያቂነት እያሰፈነ መሆኑን የፍትህ ሚኒስቴር አስታውቀዋል። የፍትህ ሚኒስቴር ሀና አርአያ ስላሴ ዛሬ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ መንግስት የህዝብን ሀብትና ንብረት ሰብስበው ቃል የገቡትን ሳይፈጽሙ የሚሰወሩ አካላትን ለህግ ለማቅረብ ልዩ ትኩረት ሰጥቶ እየሰራ ይገኛል ብለዋል። ሚኒስትሯ ባቀረቡት ሪፖርት ባለፈው ዓመት ብቻ
የቤት ባለቤት እናደርጋለን በሚል ተስፋ ከህዝብ 1.5 ቢሊዮን ብር በማጭበርበር የሰበሰቡ አካላት ተለይተው ክስ ተመስርቶባቸዋል ብለዋል። ነገር ግን የማጭበርበር ተግባሩን ገና ከጅምሩ ለመግታት በሪል ስቴት ዘርፍ የተሰማሩ ተቆጣጣሪ መስሪያ ቤቶች ያላቸውን የአፈጻጸም አቅም ማሳደግ ግድ መሆኑ ሚኒስትሯ አጽንኦት ሰጥተዋል። አክለውም በአሁኑ ወቅት ክስ ተመስርቶባቸው በሂደት ላይ ያሉ ፋይሎች ለሌሎች መሰል ህገወጥ ድርጊት ለሚያስቡ አካላት ትልቅ ማስጠንቀቂያ እንደሚሆኑ የገለጹት ሚኒስትሯ ማህበረሰቡ ተደጋግሞ የሚፈጽመውን ይህን የማጭበርበር ወጥመድ ለመከላከልም ማንኛውንም ክፍያ ከመፈጸሙ በፊት የተቋማቱን ህጋዊነትና የግንባታውን ደረጃ በጥንቃቄ ሊመረምር እንደሚገባ አሳስበዋል። የኢትዮጵያ ብሔራዊ ባንክ የኢንሹራንስ ኩባንያዎች የልማት ባንክን ቦንድ እንዲገዙ የሚያስገድደውን መመሪያ ሰረዘ። የኢትዮጵያ ብሔራዊ ባንክ የኢንሹራንስ ኩባንያዎች ከትርፋቸው ላይ ቀንሰው በኢትዮጵያ ልማት ባንክ ቦንድ ላይ ኢንቨስት እንዲያደርጉ የሚያስገድደው መመሪያ በይፋ መሻሩን አስታውቀዋል። ባንኩ ባወጣው አዲስ መመሪያ ቁጥር SIB 61/2025 መሰረት ቀደም ሲል ተግባራዊ ሲደረግ የነበረውን መመሪያ ቁጥር SIB 54/2021 ሙሉ በሙሉ መሰረዙ አስታውቀዋል። ይህ እርምጃ በሀገሪቱ የኢንሹራንስ ኢንዱስትሪ ላይ ያለውን የቁጥጥር ማዕቀፍ ለማቅለልና የኩባንያዎችን የፋይናንስ ነጻነት ለማሳደግ ያለመ መሆኑ ተገልጿል። መመሪያው የግዴታ ኢንቨስትመንት መቅረቱ ያስታወቀ ሲሆን ከዚህ በኋላ የኢንሹራንስ ኩባንያዎች ከአጠቃላይ ገበያቸው 15% በልማት ባንክ ቦንድ ላይ የማፍሰስ ግዴታ የለባቸውም ተብሏል። ነገር ግን መመሪያው ቢሰረዝም እስከ ሰኔ 30 ቀን 2025 ባለው የፋይናንስ አቋማቸው መሰረት ቦንድ ያልገዙ ወይንም ግዴታቸውን ያልተወጡ ኩባንያዎች በፈረንጆቹ የዘመን ቀመር እስከ ጥር 31 2026 ድረስ ያለባቸውን የቀደመ ዕዳ አጠናቀው እንዲከፍሉ ተደንግጓል። በተጨማሪም ከዚህ ቀደም የተገዙና አሁን በዕዳ መልክ የሚገዙ ቦንዶች የ3 ዓመት የመብሰያ ጊዜ ይኖራቸዋል የተባለ ሲሆን የቦንዱ ወለድም በወቅቱ ካለው አነስተኛ የቁጠባ ወለድ መጠን ላይ 2% ተጨምሮበት በየዓመቱ የሚከፈል ይሆናል ተብሏል። በብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ ተፈርሞ የወጣው ይህ መመሪያ ከትላንት ታህሳስ 31 ቀን 2025 ጀምሮ በስራ ላይ የዋለ ሲሆን ይህ አዲስ ውሳኔ የኢንሹራንስ ኩባንያዎችን ያላቸውን ጥሬ ገንዘብ በተሻለ መንገድ እንዲያስተዳድሩና በተለያዩ የኢንቨስትመንት አማራጮች ላይ እንዲሳተፉ እድል የሚሰጥ መሆኑም ተገልጿል። በጥር ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ ባለበት እንደሚቀጥል ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር ከታህሳስ 23 ቀን 2018 ዓ.ም ጀምሮ የሁሉም ነዳጅ ምርቶች የችርቻሮ መሸጫ ዋጋ በታህሳስ ወር በነበረበት የሚቀጥል መሆኑን አሳውቀዋል። በዚህ መሰረት አሁን ላይ ያለው የነዳጅ ምርቶች ዋጋ ቤንዚን 129 ብር ከ12 ሳንቲም በሊትር፣ ነጭ ናፍጣ 129 ብር ከ12 ሳንቲም በሊትር፣ ኬሮሲን 129 ብር ከ12 ሳንቲም በሊትር ባለበት እንደሚቀጥል ተገልጿል። በመጨረሻም በበዓል ስም ምክንያታዊ ያልሆነ የዋጋ ጭማሪ በሚያደርጉ አካላት ላይ እርምጃ እንደሚወሰድ ተገለጸ። ለመጪው የገና በዓል ህብረተሰቡ የተረጋጋ የገበያ ስርዓትና የተሻለ የምርት አቅርቦት እንዲያገኝ በቅንጅት እየተሰራ መሆኑን የአዲስ አበባ ከተማ ምክትል ከንቲባ አቶ ጃንጥራር አባይ አስታወቁ። የገበያ ማረጋጋት፣ የህገወጥ ንግድ ቁጥጥርና የኢትዮጵያ ታምርት ንቅናቄ ግብረ ኃይል አባላት የበዓል ዝግጅትን አስመልክቶ በዛሬው ዕለት ውይይት አድርገዋል። በውይይቱም የምርት አቅርቦትን በስፋት በማቅረብ የተረጋጋ የንግድ ስርዓት መፍጠር የግብረ ኃይሉ ዋነኛ ግብ መሆኑ ተገልጿል። ህብረተሰቡ በዓሉን ያለ ኢኮኖሚያዊ ጫና ከበር ከወትሮ በተለየ መልኩ የፍጆታ ምርቶች ተደራሽ ለማድረግ በትኩረት እየተሰራ ነው ያሉት ምክትል ከንቲባው ለዚህም የረዳት ዘንድ አምራቾችና ሸማቾችን በቀጥታ የሚያገናኝ ተገቢ የገበያ ትስስር እንዲፈጠር ተደርጓልም ብለዋል። በበዓል ሰሞን ሊከሰት የሚችለውን ምክንያታዊ ያልሆነ የዋጋ ጭማሪ ለመከላከል በቂ ምርት ወደ ገበያ እንደሚገባ የጠቆሙት ምክትል ከንቲባው ምርትን በህገወጥ መንገድ በማከማቸትና የገበያ ስርዓቱን በማዛባት የሚንቀሳቀሱ አካላት ላይም ጥብቅ የቁጥጥር እርምጃ እንደሚወሰድ አስገንዝበዋል። ለበዓሉ የሚሆኑ የሰብል፣ የኢንዱስትሪ፣ የግብርናና የእንስሳት ተዋጽኦ ውጤቶች በገበያ ማዕከላት፣ በሰንበት ገበያዎች እንዲሁም ባዛርና ኤግዚቢሽን ቦታዎች ለህብረተሰቡ እንደሚቀርቡም ተገልጿል። በተያያዘም በሁሉም ክፍለ ከተሞች አምራች ማህበራትና የከተማ ግብርና ባለሙያዎች የሚሳተፉበት የንግድ ባዛርና ኤግዚቢሽን ዝግጅት ተጠናቆ ከአርብ ጀምሮ በይፋ እንደሚከፈት ታውቀዋል። በተጨማሪም የግብረ ኃይል አባላቱ በሁሉም የገበያ ስፍራዎች በመገኘት ምርቶች በተመጣኝ ዋጋና በበቂ ሁኔታ መቅረባቸውን ቀጣይነት ባለው መልኩ እንዲከታተሉ ምክትል ከንቲባው አሳስበዋል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለታህሳስ 23 ቀን 2018 ዓ.ም የተዘጋጁ የምሽት የምዕራፍ 2 የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ እየተመኘን እዚህ ጋር እንሰናበታለን። ሰላም።
የገና ስጦታ ከዲኤምሲ ሪል ስቴት የህልሞን ቤት በ10 በመቶ ቅድመ ክፍያ ብቻ። እንኳን ለገና በዓል በሰላም አደረሳችሁ። ዲኤምሲ ሪል ስቴት ውብና ነፋሻማ በሆነችው ለቡ መብራት ዘመናዊ የመኖሪያ መንደር እንዲሁም የንግድ ሱቆችን ይዞላችሁ ቀርበዋል። ከስቱዲዮ እስከ ባለ 4 መኝታ። የሚገርመው ደግሞ 30 በመቶ ልዩ ቅናሽና 60 በመቶ የባንክ ብድር የተመቻቸላቸው የመኖሪያ መንደራችን በውስጡ 5 የመዋኛ ገንዳዎች፣ ጂምና ስፓ፣ የልጆች መጫወቻ ስፍራ፣ በቂ ከርሰ ምድር ውሃ፣ 24 ሰዓት ዝግጁ የሆነ ጀነሬተር፣ 4 የሰውና 1 የዕቃ ማጓጓዣ ሊፍት እንዲሁም የኤሌክትሪክ መኪና ቻርጅ ማድረጊያ ያለው ግዙፍ መንደር ነው። ልብ ይበሉ፣ በአጭር ጊዜ የዋጋ ጭማሪ ስለሚደረግ ፈጥነው ተጠቃሚነቶን ያረጋግጡ። ለበለጠ መረጃ በ0910 40 30 00 አሊያም ደግሞ በ0913 73 99 83 ላይ ይደውሉ። ዲኤምሲ ሪል ስቴት፣ ደስታዎ እዚህ ይጀምራል።